ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምሰነበታችሁ። አሚኮ ወቅታዊያችን ተጀምሯል። የዛሬው ዝግጅታችን ትኩረቱን የስርዓተ ጾታ ጥቃትን መሰረት ያደረጉ ጉዳዮች ላይ ያድርጓል። ከቅርብ ጊዜ ወዲህ ይበልጥ እየተባባሰ የመጣው ጾታን መሰረት ያደረገ ጥቃት በተለይ ጉዳዩ እጅግ አሳሳቢ እየሆነ መጥቷል። እንደ ክልል ያለበት ደረጃ ምን ይመስላል? ምን ያህል አሳሳቢ ነው? መንስኤዎችና መፍትሄዎችስ ምንድናቸው? የሚሉትን በስፋት እናስቃኛቸዋለን። እንግዶችን ጋብዘናል። ዶክተር መሰረት ዘውዱ በባህር ዳር ዩኒቨርሲቲ የስርዓተ ጾታ እና ልማት ክፍል መምህርና ተመራማሪ፣ አቶ ቃልኪዳን ኃይሌ በአማራ ክልል ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች የመቋቋም አቅም ተሃድሶ ቡድን መሪ፣ እንዲሁም ደግሞ ዶክተር ለዓለም መሰረት በፈለገ ሕይወት ሆስፒታል የማህጸንና ጽንስ ሐኪም አብረውን ቆይታ ያደርጋሉ። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው እስከ ዝግጅታችን መጨረሻ ድረስ አብሬያችሁ ቆይታ አደርጋለሁ። በቆይታችሁ በክልሉ የጾታ መሰረት ያደረጉ ጥቃቶች ምን ያህል አሳሳቢ እንደሆኑ ትገነዘባላችሁ። ተመልካቾቻችን አብራችሁን ቆይታ እንድታደርጉ በድጋሚ ጋብዛለሁ። እንግዶቼ አክብራችሁን ስለመጣችሁ እጅግ አመሰግናለሁ። ዶክተር መሰረት ስርዓተ ጾታን መሰረት ያደረገ ጥቃት ሲባል ምን ማለት ነው ከሚለው ውይይታችንን ጀምር። እሺ፣ አመሰግናለሁ። ስርዓተ ጾታን መሰረት ያደረገ ጥቃት ስንል እንግዲህ ማንኛውም በተጎጂዎች ላይ የሚደርስ ጥቃት ጾታን መሰረት ያደረገ ሴትነትን ወይም ወንድነትን መሰረት ያደረገ ጥቃት ልንል እንችላለን ማለት ነው። ወይም ደግሞ ጉዳት ልንል እንችላለን። ይህን ጉዳት ስናስብ ሶስት መሰረታዊ ነገሮችን ልናነሳ እንችላለን። ጥቃት የሚለው ራሱ ምንድነው? እንዴት ሲሆን ነው ሊደርስ የሚችለው? እንደገና ደግሞ ኃይልን መሰረት ያደረገ ነው። እሱስ ምንድነው የሚለውና ፈቃደኝነትን መሰረት ያደረገ ነውና ጥቃት ስንል ኃይልን መሰረት አድርጎ የኃይልን የበላይነት አጥቂው በየአይነቱ ለምሳሌ አካላዊ የበላይነት ሊኖረው ይችላል ወይም ደግሞ አካላዊ ኃይል ኖሮት ተጠቂዋን የሚያጠቃበት ወይም ተጠቂውን የሚያጠቃበት፣ ሌላው ኢኮኖሚያዊ ኃይል ሊሆን ይችላል። ኢኮኖሚን ተጠቅመው እንዲሁ ተጠቂዎችን የሚያጠቁበት፣ እንዲሁም ደግሞ ፖለቲካዊ ኃይል ልንለው እንችላለን። እንዲሁም ስልጣንን ተገን ያደረገ ኃይል ልንለው እንችላለን ማለት ነው። አካላዊ ስንል እንግዲህ በአካል አለመመጣጠን በሁለቱ በሁል ጊዜ በአጥቂና በተጠቂ መካከል የኃይል አለመመጣጠን ሲኖር ማለት ነው። እና አካላዊ ኃይል የበላይ ሲሆን አስገድዶ ወደ መድፈር፣ አስገድዶ መደብደብ፣ አስገድዶ ያልተፈለገ ጉዳት ማድረስ ልንል እንችላለንና ኢኮኖሚያዊ ጥቃት ስንል ደግሞ ብዙ ጊዜ በኢኮኖሚ አታሎም ሊሆን ይችላል፣ ፈቃደኝነት ወደሚለው ሊወስደን ይችላል። ስለዚህ ኢኮኖሚያዊ ጥቃትም ይኖራል ማለት ነው። በኢኮኖሚ የበላይነት ሲኖረው አጥቂው ተጠቂዋን ወይም ተጠቂውን የመጨቆን የማጥቃት እድሉ ሰፊ ነው ማለት ነው። ሌላው ፖለቲካዊ ጥቃት እንለዋለን። ፖለቲካን ተገን አድርጎ ያን ጥቃት ሲፈጸም ማለት ነው። ሌላው ስልጣንን መሰረት ያደረገ ለምሳሌ አንዳንድ ቦታ እንዲህ አርግልኝና እንደዚህ ስልጣን እሰጥሻለሁ ወይም ደግሞ ስራ ቀጥርሻለሁ ሊል ይችላል ማለት ነው። ያንን መሰረት ያደረገ ሌላው ፈቃደኝነትን ማንሳት አለብን ስንል ፈቃደኝነት ለምሳሌ በፍላጎት መፍቀድና ተገዶ መፍቀድ ልንለው እንችላለን። ዊሊንግነስ በእንግሊዘኛው ይባላል። ስለዚህ በፈቃደኝነት ስንል ለምሳሌ ስራ እንዳስገባሽ እንዲያደርግልኝ ብሎ አንድ ባለስልጣን ኃይሉን ያለውን አቅም ያላግባብ ሲጠቀም ፈቃደኛ ልትሆን ትችላለች ሴቷ ወይም የሚጠቃው አካል የትኛውም ወንድም ሊሆን ይችላል። አሁን ብዙ ጊዜ ጥቃት በወንዶች ህፃናትም ላይ እየደረሰ ስለሆነ ግን ያስገደዳት ወይም ፈቃደኛ እንድትሆን ያደረጋት ያችን ተጠቂ ስራ እንድታገኝ ብላ ነው ማለት ነው። ስለዚህ ፈቃደኝነት ቢኖርም ግን ተገፍታ ነው ፈቃድ የሰጠችው። አንዳንድ ጊዜ ፈቃደኝነት በፍላጎትና ፈቃደኝነት በግፊት በጫና ውስጥ ሆኖ መሆን ይለያያል ማለት ነውና ስርዓተ ጾታን መሰረት ያደረገ ጥቃት ስንል እነዚህን ሶስት መሰረታዊ ነገሮች ያካትታል። አቶ ቃልኪዳን በተለይ እንደ ክልል የደረሰ ያለው ጾታን መሰረት ያደረገ ጥቃት ሪፖርቶች ምንድነው የሚያመለክቱት? ምን ያህል አሳሳቢ ነው ጉዳዩ? በጣም ጥሩ። እንግዲህ የጾታን መሰረት ያደረጉ ጥቃቶች ላይ መሰረት አድርገን መረጃ መሰብሰብ ከጀመርን ቆየት ብለናል። ባለፈው ከሰሜኑ ጦርነት ጀምረን ይህንን ጉዳይ በጥብቅ ስንከታተለው ነው የነበረው። እንደሚታወቀው በሰሜኑ ጦርነት በጣም በርካታ ቁጥሮች ሪፖርት እየተደረጉ ነበር። ያንን መሰረት ተደርጎ ምላሾችም ሲሰጡ ነበር። ከዛም በኋላ በነበረን የተወሰነ የሰላም ጊዜ ቁጥሮቹ በተወሰነ መንገድ እየቀነሱ ነበር፣ መቀነስ እየታየባቸው ነበር።
ከጁላይ 2023 እንደ ፈረንጆች አቆጣጠር በአዲሱ በክልሉ የተነሳው ግጭት ተከትሎ ቁጥሮቹ በከፍተኛ ሁኔታ እየጨመሩ ነው የመጡት። ከ2015 አካባቢ ጀምሮ 2015 አዲሱ ግጭት በአማራ ክልል የውስጣዊ ግጭቱ ከተጀመረ ወዲህ እና ምንድነው ከጊዜ ወደ ጊዜ የመጨመር አዝማሚያ ነው ያላቸው። በእርግጥ ትክክለኛ ቁጥሩ ይሄ ነው ብሎ ለማስቀመጥ የሚያስችል መረጃ የለንም። ምክንያቱም መረጃዎችን ምናመጣው በጣም በተበጣጠሰ መንገድ ነው። ምናልባትም እኛ አሁን የምንቀበለው በሳምንታዊ ሪፖርታችን የምንቀበለው ከ42 አካባቢ ተቋማት ብቻ ነው። የሁሉንም ተቋማት መረጃ ኢቭን አሁን አክሰስ እያደረግን አይደለም። አሁን ባለው መረጃ ቁጥሩ በጣም ከፍተኛ ነው። ይሄ የሚያመላክተው አሁን ኤግዛክት ቁጥሩን ፊገሩ አሁን እዚህኛ ጋር እጃችን ላይ ያለው ፊገር የሚያሳየው ምንድነው ከጀርባ ያሉ ቁጥሮች ስንት ናቸው የሚለው ጥናቶች እንደሚያሳዩት ከሆነ አንድ ጥቃት የደረሰባት ሴት ወደ አንድ ጤና ተቋም ከመጣች ሌሎች ወደ ጤና ተቋም ያልመጡ 25 ሴቶች ይኖራሉ ተብሎ ነው የሚገመተው። እና በእኛ ሀገር ባህልም እንደሚታወቀው ጾታዊ ጥቃት ደርሶብኛል ብላ ወደ ጤና ተቋም መጣ አገልግሎት የማግኘት አገልግሎት የመፈለግ ባህላችን በጣም ደካማ ነው። እና ከዚህ ጋር ተያይዞ ያሉ መረጃዎች ከጀርባ ምን ያክል ቁጥር ምን ያክል ግዙፍ ቁጥር እንዳለ የሚጠቁሙ ናቸው ማለት ነው። ዶክተር ለዓለም ጾታ መሰረት ያደረገ ጥቃት ከተጠቂዎች ላይ የሚያሳድረው ማህበራዊም አካላዊም ስነልቦናዊም ጉዳት ይኖራልና ምንድነው ጉዳቱ? እንግዲህ ጾታን መሰረት ያደረገ ጥቃት በብዙ ሊገለጽ ይችላል በተጠቂዎች ላይ። አንደኛው አንተም እንዳልኸው አካላዊ ነው። አካላዊ ጥቃቱ የሚጀምረው ከላይ ከራስ ጀምሮ እስከ እግር ጥፍር ድረስ የሚደርስ ጥቃቶች ሊደርሱ ይችላሉ። ስለዚህ ባለሙያዎቹም በምርመራ በሚያደርጉበት ጊዜ እዚህ ላይ ትኩረት እንድናደርግ እንነጋገራለን በየጊዜው። በተለይ እንደዚህ በብዛት ድምጽ እንዳይሰማባቸው ሲፈልጉ አፋቸውን ያፍናሉ፣ ጉሮሯቸውን ያፍናሉ። እዚህ አየር በማጣት የሚጎዱ እስከ ህይወት ማጥፋት ድረስ የሚደርስባቸው ሰዎች አሉ። ሌላ ደግሞ መቧጨር አለ። ፊት አካባቢ ላይ መቧጨር፣ አንገት አካባቢ መቧጨር፣ ጡት አካባቢ ላይ እንደዚሁ ለመጮህ አዝማሚያ በሚያሰሙበት ጊዜ በጩቤ የመውጋት ምልክቶች አሉ። እንዲሁ በዱላ የመመታት ምልክቶች ሁሉ እናያለን። ይሄ አካላዊ ሁኔታዎች ናቸው። የተሰበሩ ሰዎችንም አግኝተን እናውቃለን። እግራቸው ይሄ ቁርጭምጭሚታቸው አካባቢ የተሰበሩ ሰዎችንም አግኝተን እናውቃለን። ወደ ጾታዊ አካባቢ ላይ ደግሞ ስንመጣ እንደውም የሽንት እና የብልት መገናኘት የሽንት ፊኛና የሰገራ ማውጫና የብልት መገናኘቶች ሁሉ ፊስቱላ የምንለው እሱን ሁሉና እንደዚሁ ብዙ የመድማት ሰሞኑን ከ4 ቀን በፊት አንድ ሴትዮ ደምታ አንድ የ19 ዓመት ልጅ ደምታ እዚሁ ከተማ የተከሰተባት ልጅ የደም ግፊቷ 80/50 ሆኖ ኦፕሬሽን ይብል ማደንዘዣ ሰተን ያከምና ሴትዮ አለች በጣም ደምታ። ይሄ ሁሉ ይደርሳል። ከዚህ ይሄ እንግዲህ አካላዊን ስንመለከት ነው። ጾታዊ የድንግልና መገርሰሶችን ድንግልናን እስከ ማውጣት ድረስ እንዳልነው ሰገራን መቆጣጠር ሽንትን መቆጣጠር እስከ ማጣት ድረስ ይደርስባቸዋል። ከዛ አስቀጥሎ ያልተፈለገ እርግዝና ይመጣል። ደግሞ ይቀጥልና ቁስለቶች ይመጣሉ። የአባላዘር በሽታ ይመጣል። ኤችአይቪ ይመጣል። አሁን ቅድም ከተነገረው ለምሳሌ ከህብረተሰብ ጤና ኢንስቲትዩት ከሚፈልገው ዳታዎቹ የሚያሳዩት በርከት ያለ የኤችአይቪ ተጠቂዎች እየመጡ ነው ያሉት። ባለፈው ከስቴም አካባቢ መጣች አንድ ሴትዮ ባለቤቷ እዛው ላይ ተገደለባት። በዚህ በግጭቱ ምክንያት እሷ የ16 ሳምንት እርግዝና ይዛ መጣች። አዲስ ኤችአይቪ ኢንፌክቲቭ ፖዚቲቭ ሆነች አዲስ። ይሄ አንዷ ሴት ነች። ብዙ እንደዚህ አይነት ሴቶች አሉን። ከዚህ አንፃር አካላዊና ጾታዊ ጥቃቶች ከፍ ያሉ ይሆናሉ። ከዛ ስነ ልቦናዊ ጥቃቶች ደግሞ አሉ። ስነ ልቦናዊ ጥቃቶች ራስን ከመውቀስ ይጀምራል። እንደዚህ ቦታ ላይ ባልገኝ እንደዚህ ባልሆን ራስን ዝቅ ማድረግ ግን እንግዲህ ምን ረባለሁ ዝቅ ያልኩ ሰው ነኝ ብሎ ራስን መውቀስ ይቅርታ
ራስ መውቀስ ሁሉ አሉ። ከዛ መገለል ከአካባቢው በራሱ የማግለል ራሷም ከአካባቢው የመገለል ወጣትም ይሁን ሴት ልጅ እነዚህ ይታያሉ። እንቅልፍ ማጣት፣ መጨነቅ፣ መሸበር እንደዚሁ ደግሞ ድባቴዎቹ ሁሉ ይኖራሉ። ወንድሞቹም ይጨምሩበታል እንዲያውም ብዙ ስለሰሩ እዚያው አካባቢ። ከዚህ በተጨማሪ ደግሞ አንዳንዴ አልፎ አልፎ ሲበዛ ራስን የማጥፋት ሙከራዎች ብሎም መጨረሻ ላይ ራሳቸውን የሚያጠፉ ሰዎች አሉን እና እንደው ጠቅለል ስናደርገው በአካላዊ፣ ጾታዊ፣ ስነ ልቦናዊ እና አእምሮአዊ ጉዳቶቹ በጣም ከፍ ብሎ እናያቸዋለን። ዶክተር መሰረት እዚህ ላይ የሚጨምሩት ካለ? ጾታን መሰረት ያደረገ ጥቃት ሲባል ከሴትየዋም ያለፈ ነው። ከራሷ አንድ ሴት ከምትጠቃው ሴት ወይም ጥቃት ከሚደርስበት ሰው ያለፈም ነው። ቤተሰብም ላይ ይደርሳል እና አንዳንድ ጊዜ እናቶች ወይም ቤተሰብ ያላቸው ሴቶች በሚጠቁበት ሰዓት ከነሱ አልፎ ልጆቻቸውን መንከባከብ የማይችሉበት ሁኔታና ለልጆቻቸው ሰፖርት ማድረግ የማይችሉበት ሁኔታ ይፈጠራልና ብዙ የደረሱ ጥቃቶች የሚያሳየው ራሳቸውንም መንከባከብ አይችሉም፣ ልጆቻቸውንም አይንከባከቡም፣ እንዲሁም ደግሞ ለቤተሰባቸውም ለአካባቢያቸውም አይሆኑምና ጥቃቱ ከስነ ልቦና ጥቃት ጀምሮ ዶክተር ለዓለም እንዳለው እስከ ሞትም ያስከትላል። ለምሳሌ የፊስቱላ በሽታ ተጠቂ ሲሆኑ የሽንትና የሰገራ ቱቦ በሚቀላቀልበት ሰዓት በጣም በብዙ ስቃይ እንደገና በጣም በብዙ ማህበራዊ መገለል ማለት ነው። ማህበረሰቡ ያገላቸዋል፣ ሽታ ይኖረዋል፣ በጣም ቁስለት አለው፣ እነሱም ይሰቃያሉ። ከዛም አልፎ ተርፎ ከቤተሰብም ጋር ብዙ መልካም የሆነ ግንኙነት አይኖራቸውምና ከዛ በኋላ ወደ ሞት የሚያመራበትና ጾታን መሰረት ያደረገ ጥቃት በተለይ መደፈርን ስናነሳ በጣም ሁሉንም አይነት ጥቃት የሚይዝ ነው። አካላ ወይም ማህፀኗ የሚጎዳበት ከዛም አልፎ ተርፎ አንዲት ወጣት በምትጠቃበት ሰዓት ከዛ በኋላ ስራ ሰርታ የመለወጥ ኢኮኖሚያዊ ጥቃትም ነው አብሮ የሚደርስባት። ምክንያቱም ሰርቼ ለወጣለሁ የሚለው ተስፋዋ ነው የሚጨልመው ማለት ነውና ማህበረሰቡን በዚሁ ማስተላለፍ የምፈልገው መልእክት ቢኖር የተጠቁ ሴቶችንም ይሁን ሌላ ህፃናትም ይሁን አረጋውያንም ይሁኑ ያው አቅም የሌላቸው ናቸው ቅድም ብያለሁ የሚጠቁት ሁሉም ሰው እንክብካቤ እንዲያደርግ ለምሳሌ ምናምን የሚለውም አያስፈልግም በርቱ እንዲልና የስነ ልቦና ድጋፍ ወደ ተቋማት ሄደው የስነ ልቦና ድጋፍ ከሚያገኙት ይልቅ የአካባቢው ሰው የሚንከባከባቸውና ቢያቅፋቸው ብያስባለሁ። ትልቅ ምናልባት የማንገምተው አይነት ጉዳት ነው የሚያደርሰው። ጾታዊ ጥቃት ከአካላዊ ጉዳቱ በበለጠ የስነ ልቦና ጫናው በጣም ከፍተኛ ነው። የከፍተኛ የሆነ የራስን ዝቅ የማድረግ ራስን የመውቀስ ራስን የመነጠል እና ወደፊት በሚኖረን ግንኙነት ላይም ጫና ያሳድራል። አልፎም ተርፎ በቅርቡ ራሱ በእኛ ኢንስቲትዩት የተጠና ጥናት አለ። የራስን ማጥፋት ላይ የተጠና ጥናት አንደኛው ሪስክ ፋክተር ሆኖ የተገኘው ጾታዊ ጥቃት። ስለዚህ ራሳቸውን እስከ ማጥፋት ድረስ የሚያደርስ ውሳኔዎችን እንዲወስኑ ያደርጋቸዋል። ስለዚህ ድብርት ወይም ደግሞ ድባቴ፣ የድህረ አደጋ ጭንቀት በሽታ ወይም ደግሞ PTSD የምንለው በጣም ምንድነው አስቀያሚ የሚባል የአእምሮ ህመም እስከዛ ድረስ ሊደርሱ ይችላሉ ማለት ነው። ከዛ ባለፈ ማህበራዊ ጫናው በጣም ከፍተኛ ነው። የመጀመሪያው እና በጣም ማንሳት የምፈልገው እርግዝና ተፈጥሯዊ ነው። ግን ከደፈራት ሰው አርግዛ የደፈራትን ሰው ልጅ በሆዷ ተሸክማ ወልዳ ማሳደግ በጣም ከፍተኛ የሆነ ማህበራዊ ጫና ከፍተኛ የሆነ ከዛ በተረፈ ወደፊት በሚኖራት የትዳር ህይወት ላይ አንድ የተደፈረች ሴት በተለይ ወደፊት በሚኖራት የትዳር ህይወት ላይ ከፍተኛ የሆነ ጫና አለው። ወደፊት ባል አለማግኘት ሊሆን ይችላል እና በመደበኛነት ህይወቷን ለመምራት ከፍተኛ የሆነ ጫናዎችን ያመጣሉ። በተለይ በህፃናት ላይ በሚሆንበት ጊዜ የሚፈጠረው ምንድነው ይሄ የተጎጂነት ስሜት አድጎ በኋላ ትልቅ ሰው በሚሆኑበት ጊዜ ራሳቸውም ጥቃት አድራሽ የመሆን እድሎች ይኖሯቸዋል። ከዛ በተረፈ ጥቃቱ የተፈጸመባቸው በሚያውቁትና በሚቀርቡ ሰው ከሆነ ደግሞ አለመተማመን፣ ሰዎችና አለማመን
እና ከሰዎች ጋር የማህበራዊ ግንኙነት ለመመስረት ይቸገራሉ ማለት ነው። ዶክተር ዋና መንስኤዎች ምንድናቸው ይላሉ? አሁን ይሄ ሁሉ ስቃይ ያለው ድርጊት እንዲከሰት የሚያደርጉ ዋና መንስኤዎች እንግዲህ አሁን ባለንበት ሁኔታ ከሰሜኑ ጦርነት ጀምሮ 2012 13 ጀምረን ግጭት ውስጥ ነው ክልላችን ያለው። እኔ በዋናነት አሁን ጾታን መሰረት ያደረገ ጥቃት በተለይ መደፈርን በተመለከተ እንዲጨምር ያደረገው ግጭቱ ያለው የግጭት ሁኔታ ነው፣ የጦርነቱ ማለት ነውና ይሄ የማንክደው ሀቅ ነው። ስለዚህ ምክንያቱም የህግ ከለላ ይላላል፣ የህግ መላላቱ ደግሞ ዜጎች ጥበቃ እንዳያገኙ ያደርጋል። የመጀመሪያው ዜጎችን ጥበቃ እንዲያደርግ ኃላፊነት ያለበት መንግስት ነው። ግጭት በተበራከተ ቁጥር ጦርነት ባለ ቁጥር የመንግስት የህግ ወይም የዜጎችን መብት የመጠበቅ ዜጎችን የመጠበቅ እንትኑ ስለሚላላ መዋቅሩ የዛን ጊዜ ይሄ ይፈጠራል ማለት ነው። ሌላው ከባድ የሚያደርገው ምናልባት መንስኤዎቹ ከህግ ከለላ መላላት አልፎ ግጭት በተፈጠረ ሰዓት የሚፈጠሩ ጥቃቶች አጥቂዎችም አይያዙ፣ እነማን እንደሆኑም አይታወቁ። አሁን ለምሳሌ በሰሜኑ ጦርነት ጊዜ የተጠቁ ሴቶች እስካሁን ድረስ አጥቂዎቻቸውን ያዩ እና አያውቁም፣ አልከሰሷቸውም። ያም አንድ ሳይኮሎጂካል ሪሊፍ ወይም የስነ ልቦና ድጋፍ ስለሚሰጥ ማለት ነው። ይሄ መሆኑ አንድ ትልቅ ጫና ነው። ስለዚህ የመጀመሪያው ትልቅ መንስኤ ብዬ የማስበው ይሄ ነው ማለት ነውና ሌላው የህጉ ምናልባት በትክክልም አለመተግበር ሊሆን ይችላል። ግን ህጉንም በትክክል ለመተግበር የተስተካከለ ፖለቲካው የተረጋጋ ፖለቲካ መኖር አለበት። የፖለቲካው አለመረጋጋትም አንዱ ሌላው ችግር ነው ማለት ነው። አቶ ቃል ኪዳን በአማራ ክልል ህብረተሰብ ጤና ኢንስቲትዩት በኩል የተጠናከሩ ሪፖርቶችም ይቀርባሉ እንደዚህ አይነት ችግሮች ሲከሰቱ፣ ምናልባት የዳሰሳ ጥናቶችም የሚያመላክቱት የተጠቂዎች ቁጥር የጥቃት ሰለባዎች ቁጥር እየጨመረ እንደሆነ ነው የሚያሳዩትና እንደ መንስኤ የለያቸዋቸው የታዩ ምንድን ናቸው? በጣም ጥሩ። እንግዲህ የጾታዊ ጥቃት መንስኤዎች በተመለከተ እንግዲህ በርካታ ጥናቶች ተሰርተዋል እና የተለዩ መንስኤዎች አሉ። በዋነኝነት ሩት ኮዝ ወይም ደግሞ መሰረታዊ የሚባሉ ምክንያቶች አሉ። የመጀመሪያው መሰረታዊ ምክንያት ነው ተብሎ የተለየው የኃይል አለመመጣጠን ምክንያት የሚሆን በሴቶችና በወንዶች መካከል በተለይ የኃይል አለመመጣጠን አለ። የኃይል አለመመጣጠን መገለጫው እንግዲህ በፊዚካል ወይም ደግሞ በአካላዊ ኃይል ሊሆን ይችላል፣ ወይም ደግሞ በኢኮኖሚ ተፈጥሯዊ በሆነ ምክንያት ሊሆን ይችላል፣ ወይም ደግሞ በኢኮኖሚ ኃይል ነው አሁን በአሁኑ ዘመን። ስለዚህ የኢኮኖሚ አለመመጣጠኖችን እንደ ምክንያት እንደ መጀመሪያ ምክንያት ይቀመጣል። ሁለተኛው ምክንያት ተብሎ የሚባለው በጥናት የተረጋገጠው የጾታ እኩልነት አለመረጋገጥ ነው። የጾታ እኩልነት ያልተረጋገጠበት አካባቢ ወይም ሀገር ላይ የጾታዊ ጥቃት የመድረስ እድሉ በጣም ከፍተኛ ነው። በተለያዩ ምክንያቶች እኛ ሀገርም እኛ ክልልም የጾታ እኩልነት የተረጋገጠበት ጊዜም አልነበረም። አሁንም ያለው ሁኔታ አንዱ ጾታ የሌላው የበላይ የመሆን ነገር አለና የጾታ እኩልነት ያልተረጋገጠበት ሀገሮች ወይም አካባቢዎች ላይ የጾታዊ ጥቃት የመድረስ እድሉ በጣም ከፍተኛ ነው። በሶስተኝነት የሚቀመጠው የሰብአዊ መብቶችን አለማክበር። የጾታዊ ጥቃት የሰብአዊ መብት ጥሰት ተራ ወንጀል አይደለም፣ የሰብአዊ መብት ጥሰት ነው። ስለዚህ የሰብአዊ መብቶችን ለማክበር ፍላጎት የሌለው ግለሰብ ጾታዊ ጥቃትን ከመፈጸም ወደ ኋላ የሚል አይደለም። ስለዚህ የሰብአዊ መብቶችን ያለ ማክበር ያለ መቀበልና ያለ ማክበር አንዱ ምክንያት ተብሎ ይቀመጣል። ከዛ በተጨማሪ ግን ኮንትሪቢዩቲንግ ፋክተርስ እንላቸዋለን። ይሄንን የሚመግቡ እነዚህ ነገሮችን የሚመግቡ ነገሮች አሉ። የመጀመሪያው አልኮል በከፍተኛ ሁኔታ የሚጠጣበት አካባቢ የጾታዊ ጥቃት የመድረስ እድሉ በጣም ከፍተኛ ነው። የሰዎችን የማሰብ የማሰላሰል በጊዜያዊነት ችግር ውስጥ ስለሚከት ወይም ደግሞ ስለሚገታ ጥቃቶችን የማድረስ እድላቸው ከፍተኛ ነው አልኮል የሚጠጡ ሰዎች። ከዛ በተረፈ ስደት እና አሁን እኛ አካባቢ የሀገር ውስጥ ከፍተኛ የሆነ የሀገር ውስጥ መፈናቀል አለ። ይሄ ለጾታዊ ጥቃት እንደ ምክንያት ወይም ደግሞ እንደ ኮንትሪቢዩቲንግ ፋክተር የሚቆጠር ነው ማለት ነው።
ቅድም እንደተገለጸው እነ ዶክተር መሰረትም እንዳነሳችሁ ኮንፍሊክት በጣም ዋነኛው ነገር ግጭት በሚኖርበት ጊዜ እንደውም በጣም አድጎ ግጭቱ በጣም አድጎ አንዳንዴ እንደ ጾታዊ ጥቃትን እንደ ጦር መሳሪያ አሁን እኛ ክልል ውስጥ ይፈጸም አይፈጸም በጥናት ያረጋገጠው ነገር የለም ግን ጾታዊ ጥቃትን እንደ ጦር መሳሪያ የመጠቀም አዝማሚያዎችም ሊኖሩ ይችላሉ በተለይ በሰሜኑ ጦርነት ያስተዋልናቸው ነገሮች አሉ አንዳንድ ወራሪ የሚባል ኃይሎች የጾታዊ ጥቃትን እንደ ጦር መሳሪያ ሊጠቀሙ ሁሉ ይችላሉ ከዛ በተረፈ ግን ዋናውና አሁን ላይ በጣም አሳሳቢ የሆነው ቅጣት አለማግኘት ነው እንደ ምክንያት እየሆነ ያለ ጾታዊ ጥቃት የፈጸሙ ሰዎች ተገቢውን የቅጣት አያገኙም ኢምፒዩኒቲ ምንለው ማለት ነው እሱ በተለያየ መንገድ በተለያየ ምክንያት የመጣ ሊሆን ይችላል ነገር ግን ቅጣት ለመከላከልም አንዱ መንገድ ነው ተገቢውን ቅጣት ለጥቃት አድራሾች ተገቢውን ቅጣት መስጠት ለመከላከልም አንደኛው መንገድ ነውና ቅጣት አለማግኘት አንደኛው እንደ ምክንያት ወይም እንደ ኮንትሪቢዩቲንግ ፋክተር ይቆጠራል ነው ዶክተር ላለም የስርዓተ ጾታን መሰረት ያደረገ ጥቃት ሲከሰት ምን አይነት ድጋፍና እንክብካቤ ነው መደረግ ያለበት በጣም ጥሩ እንግዲህ ይሄን ሁሉ አልፈው ከመጡ እንደ ተባለው ቅድም የሚመጡ ሰዎች አናሳ ናቸው መምጣት እየቻሉ አይደለም ከመጡ በኋላ ግን ምን አይነት እንክብካቤ ነው መደረግ ያለበት እውነት ነው አመጣጡ መጀመሪያ እንደውም አንዳንዶቹ ወደ ፖሊስ ቀድመው ይሄዳሉ አንዳንዶቹ ቀጥታ ወደ ህክምና ጣቢያዎቹ ይሄዳሉ ስለዚህ እኔ የምመርጠው ወደ መጀመሪያ ወደ ህክምናው ከዛም በኋላ እዛው ላይ አሁን እንደውም ጥሩ አጋጣሚ የሆነው እዛው ዋን ስቶፕ ሴንተር ወይም አንድ የተቀናጀ ማዕከል እየተፈጠረ ስለሆነ ሁሉም አገልግሎቶች እዛው ውስጥ መገኘቱ በጣም ትልቅ እርምጃ ነው ይሄ ለሀገራችን ስለዚህ እንደመጡ ወደዛው ማዕከል ይሄዳሉ ከዚህም በፊት ትንሽ መደነቃቀፎች ነበሩት ያኛው ማዕከል በደንብ ያላደገ ያልተደራጀ በመሆኑ እንደሌሎቹ በሽተኞቹ ወረፋ ይዘው ጊዜ ጠብቀው የመታከም እድላቸው ከፍ ያለ ነበር አሁን እሱን በማስተካከል ወደዛ ማዕከል ከተሄደ የሚፈልገው ሰው ሁሉ ዛ ይገኛል ባለሙያ ይገኛል የፖሊሶች ይገኛሉ የህግ ባለሙያዎቹ ይገኛሉ ስለዚህ ዋን ስቶፕ ሴንተር የሚለው ያ ነው እንደዚህ ከሆነ የመጀመሪያው እንደመጡ እናደርግ የምንችለው ጠቅለል ያሉ ልጅቷን ተጠቂውን አደጋ ላይ የሚጥሉ ሁኔታዎች አሉ ወይ ነው መጀመሪያ እነሱ መጀመሪያ ወዳውኑ አይቶ መተንፈስ የደም ዝውውርን በደንብ ካዩ በኋላ እሱን ከተረጋጋ ሁኔታዎቹን መረዳት ያስፈልጋል እንዴት ነበር ሁኔታው ተከሰተው በምን ሁኔታ የተከሰተው አጥቂው እንዴት አይነት ነበር አንድ ነው ሁለት ነው ወይ ከዚህም በፊት በወሎ አካባቢ የተሰሩ አሉ እና ዩኤን ዊሜን የሚባሉ ድርጅቶች ብዙ ሰርተውበታል ብዙ ሄደዋል ቪዲዮዎቹም አሉን እንደው የተጋነኑ ይመስላሉ ግን እውነታ ሰዎች ሲነጋገሩ ምን ሰማቸው እስከ 16 ሰው ሁሉ ነው ያጠቃኝ የሚሉ እናቶች ነበሩን እዚህ ሀገር ነው የነበሩት እነዚህ ሌላ ሀገር አይደሉም ስለዚህ ስንት ሰዎች ነበሩ አጥቂዎቹ አካላዊ ጥቃቶቹስ እንዴት ናቸው ሌላ ቦታ ላይ ጥቃት ነበሮች ወይ ከዛስ ሌሎቹ በብልት ብቻ ነበሩ ወይ የሚሉ ነገሮችን እንጠይቃለን ይሄንን በደንብ ከተረዳን በኋላ ምርመራዎች ናቸው የሚቀጥሉ ምርመራዎች ሲቀጥሉ ቅድም እንዳልነው ከላይ እስከ ታች ድረስ ቢቻል የለበሱ በጣም አዲስ ሆኖ ከመጣ የተለበሰው ልብሱ ሁሉ ሰብሰብ አድርጎ አጥራቅሞ ለህግ ስለሚጠቅም ባንድ ፌስታል አስሮ ማስቀመጥ ያስፈልጋል ያልታጠበ ከሆነ ደግሞ በደንብ ጥሩ ነው ያኛው ካልታጠበ ልብሱ ይጠቅመናል ከዛም በኋላ ከላይ እስከ ታች እንመረምራለን መረጃዎቹን እንወስዳለን ቢቻል እንግዲህ አስፈቅደን በፈቃድ ነው ምርመራው የሚካሄደው ቤተሰብ ይኖራል ስንመረምር አንድ ሴት እንድትኖር እናደርጋለን ከዛ ይሄንን ካደረግን በኋላ ፎቶዎቹ ሁሉ አስፈላጊ ሊሆኑ ይችላሉ ጉዳቶቹን ለመረጃ እንዲቀርቡ ለቀጣይ መረጃ ከዛ ከላይ ወደ ታች እንመጣና ብልት አካባቢ እንዳልነው ቅድም መራቢያ አካል አካባቢ ጠንቀቅ ብዙ ጉዳቶች እዛ ስለሆኑ መጠንቀቅ ይጠይቃል አንዳንድ ጊዜ ጓደኛ ሁሉም ማማከር ያስፈልጋል ምክንያቱም የሰዎቹ በደም መታከም አለባቸው መረጃው በስነ ስርዓት መቅረብ አለበት ሳይዛነፍ ስለዚህ እዛ አካባቢ ቅድም እንደተቃቀስ ነው
ጉዳቶች ከፍ ያሉ ናቸው። እነሱን በስነ ስርዓት ማየትና መዝግቦ አጠናቅሮ ማስቀመጥ ከተደረገ በኋላ ላቦራቶሪዎቹን እንልካለን። አስፈላጊ የሆኑ የላቦራቶሪ ምርመራዎች ይኖሩናል። እንደ ቅድመ ሁኔታ የምናያቸው ለምሳሌ የእርግዝና ምርመራ፣ የአባላዘር ምርመራዎች አሉ የተለያዩ ኤችአይቪን ጨምሮ። እነዚህ ነገሮች እንዴት ናቸው? አሁን እንደ መነሻ ይጠቅሙናል። ለወደፊቱም በክትትል ጊዜ ለህግም ረጅ ስለሆኑ እነዚህን እናዛለን። ከዛስ እነዚህን ተመርኩዘን የሚሰጡ መድኃኒቶች አሉ። የእርግዝና መከላከያ፣ የኤችአይቪ መከላከያ እና የአባላዘር መከላከያዎቹን እዛው ቦታ ላይ ያስቀምጠን መድኃኒቶቹን በሙሉ ለወደፊት የሚፈልገው ላቦራቶሪ ሴንተሩ እዛው ላይ ዋን ስቶፕ ሴንተር ላይ ቢያልቅ ምኞቴ ነው። ይሆናል ብዬ የማስባለሁ። የትም ሳተድ እንዲያልቅላት ማለት ነው። ይደረጋል። ይሄ ከተደረገ በኋላ እንግዲህ የኤቪደንሶች ናቸው ደካማ። አሁን ወደ እንትን እንመጣለን። ቅጣቱ አናሳ የሆነበት ምናምን የሆነበት ልንመጣ እንችላለን። በሙሉ ተጎጆች እየተቀጡ ነው ወይ? እዚህ ላይ ትንሽ ማቹር ማድረግ ወይም ማደግ ያለበት ሁኔታ አለ። ለምሳሌ የወንድ የዘር ምርመራ እናደርጋለን። ከብልት ፈሳሽ ወስደን የዘር ፍሬ ተገኝቷል ወይ የወንድ? እሱን ብናገኝም ያ ዘር ፍሬ የከሌ ነው ወይ የዛ ሰውዬ ነው ወይ የሚለው በጣም አደጋ ነው። ማለት መለየት በጣም አስቸጋሪ ነው ለኛ ለባለሙያዎቹ። ስለ ሌላ ማደግ ያለበት ነገር ይኖራል ይፈልጋል ያልኩ ለዚህ ነው። ሴንትራሊ ፕሮባብሊ ፌደራል አካባቢ አንድ ሴንተር እንዳለ አምናለሁ። ይሄም እዚህ ፖሊስ መስሪያ ቤት አካባቢ ፌደራል ፖሊስ አካባቢ እንደሆነ ነው ማምነው። ስለዚህ ዲኤንኤ ድረስ ሊጠየቅ ይችላል ማለት ነው። እዚህ ላይ አሁን ለምሳሌ አንድ ሴትዮ ወልዳ ትደፈራለች። በማንኛውም መድፈር ከህፃናት እስከ አዋቂዎች ከመነኩሴ እስከሚሆን ድረስ ወልዳ ስለ ድንግልና የምናወራው አይደለም ያኔ። ስለዚህ ጠባሳ ላናገኝ እንችላለን። የመጀመሪያው መረጃችን ሊሆን የሚችለው የዘር ፍሬ ተገኝቷል አልተገኘም። እሺ ቢገኝስ ያ የዘር ፍሬ የዛ ሰውዬ ነው ወይ የሚለውን ለማረጋገጥ ዲኤንኤ ድረስ መድረስ ሊያስፈልግ እንደሚችል አትሊስት አንድ ሴንተር በክልሉ ሊኖረው እንደሚገባ በዚሁ ማሳሰብ እፈልጋለሁ። ከዛም በኋላ ሕክምና ከሰጠን በኋላ በፊት እንቸገርበት የነበረው እነዚህ ልጆች ወይ ወድቀው ነው የሚገኙት፣ በብዛት ስናየው ህፃናት ናቸው፣ ድሃዎች ናቸው ተጠቂዎችና ምን ይብሉ ነበረ፣ የት ይደሩ ነበር የምንጨነቀው። አሁን ምግብን ጀምሮ ማቅረብ ቻለ። ይሄኛው ዋን ስቶፕ ሴንተር ምግብን ጨምሮ ማቅረብ ችሎልናል። ስለዚህ የተለያዩ አጋሮች አሉን በከተማው። እንደዚህ ከተማ ከሆነ ሌሎችም ላይ ይኖራል ደፍነትሊ። እነዛን አቀናጅቶ የንጽህና መስጫዎቹን ሁሉ እያቀረቡ ነው ያሉት። አሁን ከረንትሊ እስከምትወጣ ድረስ እዛው ምግቧንም መጠለያዋንም የፖሊሱንም የጤናውንም የፍርዱንም ስርዓት ጨርሳ ትሄዳለች። ወደሚቀጥለው ፌዝ ስቴፕ ትሄዳለች ማለት ነው። እንዳጠቃላይ የጾታዊ ጥቃት ለደረሰባቸው ሰዎች የምንሰጠው አገልግሎት በሁለት ከፍሎ ማየት ይቻላል። የመጀመሪያው በተቀናጀ መልኩ ኢንቴግሬሽን የምንለው በተቀናጀ ከሌሎች የጤና አገልግሎቶች ጋር አብሮ አቀናጅቶ አገልግሎቱን መስጠት ነው። ስለዚህ የጤና አገልግሎቱ ከሌሎች አገልግሎቶች ጋር አብሮ ይሰጣል። የህግ አገልግሎትና የስነ ልቦናና ማህበራዊ ድጋፍ አገልግሎቶችን ደግሞ በሪፈራል ወይም ደግሞ ከሚመለከታቸው አጋር ጋር ሪፈር በመደራረግ በሚፈጸም ይሆናል። ይሄ በአብዛኛው የጤና ተቋሞቻችን በሁሉም አማራ ክልል ውስጥ ባሉ በሁሉም የጤና ተቋማት ከጤና ጣቢያ ጀምሮ በሁሉም የጤና ተቋማት አገልግሎቱ እየተሰጠ ይገኛል። ሁለተኛው ሲነሳ የነበር ዋን ስቶፕ ሴንተር ወይም ደግሞ የአንድ ማዕከል አገልግሎት የሚባለው ነው። የአንድ ማዕከል አገልግሎት ሁሉንም አገልግሎቶች በአንድ ማዕከል በአንድ ቦታ ላይ የምንሰጥበት አገልግሎት ነው። ስለዚህ እነዚህን አገልግሎቶች የሚሰጡት የክልላችን አካባቢዎች አሉ። የደብረ ማርቆስ አንድ ማዕከል አገልግሎት፣ የፍኖተ ሰላም አንድ ማዕከል አገልግሎት በግንባታ ላይ ነው፣ ግን አገልግሎቱን ኦልሬዲ በራሳቸው ክላስ እየሰጡ ነው። የእንጂባራ አንድ ማዕከል አገልግሎት፣ የባህር ዳር አንድ ማዕከል አገልግሎት፣ የጎንደር፣ የመተማ፣ የደብረ ታቦር፣ የንፋስ መውጫ፣ የደሴ፣ የወልዲያ፣ የተፈራ ኃይሉ፣ የደባርቅ፣ የኮምቦልቻ፣ የደብረ ብርሃን አንድ ማዕከል አገልግሎቶች የሚጠቀሱ ናቸው። ዶክተር እንዳነሱልኝ ስርዓተ ጾታን መሰረት ያደረጉ ጥቃቶች ሲከሰቱ ከእንክብካቤና ድጋፍ ባሻገር ተጎጂዎቹ ላይ ጥቃት ያደረሱ ጥቃት አድራሾቹ ተገቢውን ቅጣት ማግኘት አለባቸው። የወጡ ህጎችም ተፈጻሚነት
ላይ እንዲሁ ክፍተቶች እንዳሉ ይነሳሉና ዶክተር መሰረት ለዚህ እንደው እንደ ምክንያት የሚነሱ ምንድናቸው? ለወጡ ህጎች ተፈጻሚነት ላይ የምናያቸው ክፍተቶች ምንድናቸው? ህጉ የላላ ሊሆን ይችላል ወይም ደግሞ ህጉ ራሱ ቅጣቱ አነስተኛ ነው ልንል እንችላለን። ግን ምንም መሸፈን የሌለብን ነገር ቢኖር ህጉ እንዳይፈጸም ትልቁ እንቅፋት የሆነው ብዬ ነው የማስበው አሁን ባለው ወቅታዊ ሁኔታ ነው። በግጭቱ ሁኔታ አንዱ እሱ ነው የመጀመሪያው ብዬ የማስበው ማለት ነው። ምክንያቱም የመንግስት መዋቅር የመላላት ነገር ወይም ደግሞ ግጭቶች በተነሱባቸው አካባቢዎች አንደኛ ለአጥቂዎች ምቹ ሁኔታ ወይም ይሄ ወጉን ባህሉን መሰረት አድርጎ ምናልባት ሲጠብቃትም የቆየ ወንድ ሊሆን ይችላል እኮ ቆይ እስኪ እንዲህ አጋጣሚውን ተጠቅሞ ሊያጠቃ የሚፈልግና አንዱ እሱ ነው። ስለዚህ የሚመለከተው አካል ክልል ውስጥ ላለው አለመረጋጋት መፍትሄ ሊፈልግ ይገባል የሚል መልእክት አለኝ። ሌላው እንግዲህ ከሙስና የጸዳ አሰራር አለመኖር ለምሳሌ ወደ ሆስፒታል ሄዳ ወይም ወደ ጤና ተቋማት ሄዳ የወንዱ የዘር ፍሬ የሚሆን ምንም ብቻ ምንም አይነት የተገኘውን መረጃ የመደበቅ ሊኖር ይችላል። እንዴት አደርግና እንዲህ አስፈራራለሁ ምንድነው ቅድም ያልነው የኃይል አለመመጣጠን ስላለ ምናልባት ከአጥቂው በኩል ምንትኖች ማን ነው ወንጀሎች እንዲፈንድ ወይም መረጃዎች እንዲደበቁ እንዳይወጡ የመፈለግ ይኖራልና የዛን ጊዜ የጤና ባለሙያም እያንዳንዱ ባለሙያ ያለውን መረጃ እጁ ላይ በስርዓት ካቀረበ ህጉ ተፈጻሚነት ይኖረዋል ማለት ነው። አሁን ልክ ዶክተር ለዓለም እንዳነሳው የወንዱ የዘር ፍሬ ተገኝቶ እንኳን የከሌ ነው ብሎ ለመፍረድ እስኪያስቸግር ድረስ ነው ያለው። ስለዚህ ይሄ እንዲህ አይነት ክፍተቶችም ህጉ ተፈጻሚ እንዳይሆን ያደርገዋል ማለት ነውና በአጥቂውም በተጠቂውም አንዳንድ ጊዜ ደግሞ ባህልን በመፍራት ምናልባት ሰውጣም ይገለኛል ብላ በመፍራት የመታረቅና ነገሩን አድበስብሶ የመቅረት አለ በሽምግልና በምን የማለቅ ማለት ነው። ግን እሷ የደረሰባት ሴትዮዋ ወይም ተጎጂው የደረሰባቸው እንትን ጥቃት ከዛ በላይ ነው። ያንን አለመረዳት ሌላው ባህሉን ይሄንን መገለሉን የማህበረሰቡን ማግለልና ማህበረሰቡ ስለመኖር እፍረት ስላለ ከብልግና ጋር ስለሚያያዝ ወይም ደግሞ መደፈር እንደ በጣም ትልቅ እንደ መጥፎ እንትን ስለሚነሳ አዎ ነው ግን ወዳ አይደለም የተደፈረችው ያንን አድበስብሶ የማስቀረት ነገርም አለ ወደ ክስ አለመሄድ ከተፈጻሚነት አንፃር እንዳልነው እንግዲህ ዋናው ወደዛ አካባቢ ነው። መረጃ ከማቅረብ አንፃር መረጃዎቹ ቀድመው ይወጣሉ አንዳንድ ቦታ ላይ እነዛ መረጃዎች በጣም ከፖሊሶች ጋርና ከዳኞች ጋር የማያግባቡ ለምሳሌ እንዳልኩት የወለደች ሴትዮ ተደፍራለች አልተደፈረችም ለማለት ለኛ ከበደለ ባለሙያዎቹ እንደውም እንደዚህ በጣም ማንስማማባቸው ነበሩ። ተደፍራለች ካላልክ በስተቀር ፍትህ ለመስጠት እንቸገራለን። የሴትዮ እኮ ቁስለት አላገኘሁም ጠባሳ አላገኘሁም የወንድ የዘር ፍሬ ላይገኝ ይችላል በኮንዶም ከተጠቀመ አናገኝም እንደው ቢገኝም እንኳን እሱ እንደዚህ ሁኔታዎቹ ሲገጥሙ ችግር ውስጥ ይመጣል። ዋናው ግን ለመጨመር የምፈልገው አጥቂው ብዙ ጊዜ አይታወቅም። እንግዲህ አጥቂው አይታወቅም አያውቁትም። ይሄ በግጭቱ በመናምን ያለው ብቻ አይደለም። እዚሁ አካባቢ ተቀምጦ ተማሪዎች እዚህ ክልል አማራ ክልል የተሰራ ጥናት ናምበር 1 ሆነው የተገኙት በነገራችን ላይ ተማሪዎች ናቸው። ናምበር 1 በቅርብ ከ23 ወይም 22 ላይ የተሰራ ነው በፈረንጆቹ 2022 ማለት ነው ወይም 23 በትራንዚሽን ላይ እና እነዚህ ሁሉ አጥቂዎቻቸውን አያውቁም። ካወቁ በኋላ ዶክተር መሰረት እንደገለጸችው በተለያየ ምክንያት ተሰብሮ ይቀራል። ከዛኛ ጋር ከደረሰ በኋላ መረጃ ጥንቅሮች አካባቢ ያለው ነው እንድናገርም የፈለከው ይመስለኛል። እዛ አካባቢ መዘገይቶች ነበሩብን። ብዙ ጊዜ ስብሰባው ላይ አብረን እንገማገማለን። መዘገይቶች ፍርድ ቤት አካባቢ መዘገይቶች አንዳንዴ ስልኮችም ተደውለውልን ያውቃሉ። እንደዚህ እኮ አልነበረም እንደዚህ እኮ አልተጠቃተም እንደዚህ አልነበረም እንዲህ ብለህ ጽፈሃል ግን ምናምን ሆኖ ያውቃል። የታሰሩ ጓደኞችም ገጥመውኛል። እዚህ አካባቢ ጥርት ያለ መረጃ እንድንጽፍ ባለሙያ መቼም ኢቲክሱን በደንብ ያስገድደዋል። የትም ቦታ ኢቲክስ እንዳለ ባቅም ነጻነትም አለው። እሱን ተጠቅሞ ያገኘውን ይጽፋል። አሁን የኛ ችግር ይልቅ ህግ ቢያስገድደንም ሪፖርት አድርጉ ይለናል። የተጠቃ ስታገኙ ህፃናት ከሆነ ተጽፏል ቦልድሊ ተጽፏል። ሴትም ማንኛውም ሴትም ቢሆን ወንድ የተጠቃ ካገኛችሁ ሪፖርት አድርጉ። እናድርግ አናድርግ ባለሙያው ደግሞ እዚህ ላይ ነው ትልቅ ችግር የነበረው። ብናደርግሳ ቀጥሎ ይመጣው ምንድነው? ቤተሰብ አታድርጉብን ብሎ በአንድ በኩል ይለምናል።
ምክንያቱም የመጣውን ኮንሲኩዌንስ ያውቃል። ያኛው ሰው ደግሞ ልክ አንተ ነው የሚከታተልህ። ስለዚህ እነዚህ ሁሉ በደንብ ማቹርድ ነው እየሄዱ አይደሉም። ሪፖርት ላለማድረግ ሁሉ ከቤተሰብ ገፍቶ ያልመጣን ነገር ሪፖርት ላለማድረግ ሁሉ የሚጠጣር ባለሙያ እንዳለ ግን መደበቅ አልፈልግም። ድርጊት ፈጻሚዎች ላይ ተገቢ ቅጣት እንዲያገኙ ለማድረግ እንዲሁም ደግሞ የወጡ ህጎችም ተፈጻሚ እንዲሆኑ ምን ስራዎች መስራት ይጠይቃል የሚለውን ያንሱልኝ። አሁን እውነት ለመናገር አሁን ያለንበት የጸጥታ ሁኔታ በጣም አስቸጋሪ ነው። የህግ አገልግሎቱን እንዲሁን ለማለት ራሱ በጣም አስቸጋሪ ነው። ምክንያቱም የህግ አገልግሎታችን በተለያየ መንገድ ችግር ውስጥ ነው ያለ። በተለይ ወደ ወረዳዎች ምናምን አካባቢ ዳኞችና ፖሊሶችንም ተጠቂዎች አክሰስ ለማድረግ ወይም ደግሞ ለማግኘት እድሉም ላይኖራቸው ይችላል። ግን እንዳጠቃላይ እሱን ለማሳደግ የመጀመሪያውና በጣም ወሳኙ ነገር ያው ፖሊሲዎች ላይ በደንብ መስራት ነው። የጾታዊ ጥቃት ላይ ያሉ ፖሊሲዎችን በደንብ አጠናክሮ መስራት እና በህግ ድጋፍ እንዲያደርጉ ማድረግ። የህግ አካላትን ካፓሲቲ በጣም ዴቨሎፕ ማድረግ ያስፈልጋል። ካፓሲቲ ምንድነው? የአቅም ማሳደግ ያስፈልጋል። በተለየ ፓኬጅ ለጾታዊ ጥቃት በሚሆን መንገድ የተለየ ፓኬጅ ተቀርጾለት አቅማቸውን ማሳደግ ያስፈልጋል። ከዛ በተረፈ የቅንጅታዊ አሰራር ማጠናከር ያስፈልጋል። የጾታዊ ጥቃት ምላሽ አሰጣጥ የአንድ ተቋም ስፔሻላይዝ ያደረገበት አይደለም። የብዙ ተቋማትን ርብርብ የሚፈልግ ነው። ስለዚህ የህግ አገልግሎቱን ለማጠናከር የተቀናጀ አሰራርን ማጠናከር ያስፈልጋል። በነገራችን ላይ በክልል ደረጃ በጣም በተቀናጀ መንገድ ነው እየሰራን ያለ። ግን ወደ ታች ወደ ዞንና ወደ ወረዳ ሲወርድ የቅንጅታዊ አሰራሩ በጣም እየደከመ ይመጣል። ስለዚህ በክልል ያለውን የተቀናጀ አሰራር ወደ ታችም ጠንክሮ እንዲሄድ አስፈላጊውን ድጋፍ ማድረግ ያስፈልጋል ነው። ከዛ በተረፈ የሀብትም በደንብ ማፈላለግ ያስፈልጋል። ይሄንን የህግ አገልግሎቱን ለማጠናከር የሚያስችሉ ሀብቶችን ሪሶርስ ሞቢላይዝ ማድረግ እና በተለይ ለማብቃት በምናደርገው ጥረት ላይ ያግዘናል ነው። የነፃ የህግ አገልግሎቶችን ማስፋፋትም እንደ አማራጭ ይታያል። የአቃቢ ህጎችን እና ሌሎች የህግ አካላትን በማስተባበር ነፃ የህግ አገልግሎት እንዲሰጡ ማድረግ እና ያንን ተደራሽ ማድረግ በሁሉም የክልሉ አካባቢዎች በወረዳዎች። አሁን እንደምታውቀው በክልል ደረጃ በዞን ደረጃ ባሉ ከተሞች ላይ ብዙ ችግሮች ላይኖሩ ይችላል። ግን አብዛኛው ችግር ያለ እታች ነው። ስርዓተ ጾታን መሰረት ያደረጉ ጥቃቶች ከማህበረሰባችን እሴትና ባህልም ያፈነገጡ እንደ ነውር የሚቆጠሩም ጉዳዮች ናቸውና እንደ ማህበረሰብ እንደዚያ ድርጊቶችን ማውገዝ እጅግ አስፈላጊ ነው። ሲከሰቱም ደግሞ ወደ ቀደም እንዳሉት አብዛኞቹ ለህክምናም ለመምጣት እንኳን የሚሳቀቁበት ሁኔታ ስለሚከሰት ወደ ህክምና ሄደው ድጋፍ እንዲያገኙ ድርጊት ፈጻሚዎችም ደግሞ እንዲወገዙ በሚደረገው ሂደት ላይ እየተሰሩ ያሉ የግንዛቤ ማስጨበጫ ስራዎች ምን ይመስላሉ? ምን ያህልስ ተሰርቶበታል? በዚህ ላይ ዶክተር መሰረት። ያው ጥሩ እየተሰራ ነው ማለት አሁን በጤና በየተቋማቱ የስርዓተ ጾታን መሰረት ያደረገ ጥቃት ጉዳይ ይነሳል። ግን በቂና ተደራሽ አይደለም የሚል ግምገማ ነው ያለኝ ነኝ። ምክንያቱም እንደተባለው እንግዲህ ወደ ወረዳም ታች ብዙ ህዝባችን ወደ ገጠሩ ነው የሚኖረው። ስለዚህ ወደ ብዙ ህዝባችን ወዳለበት ለማድረስ የመጀመሪያው የሚዲያ ከቨሬጅም ቢኖር ጥሩ ነው ላለው። ግን እሱ ያን ያህል አሁን እንዲህ አልፎ ከሚነሱ ወቅታዊ ጉዳዮች እየተባሉ ባሻገር በቂ ሰዓት አልተሰጠውምና ይሄም ቢሰጠው ላለሁኝ። ሌላው ግን ሁሉም በየቤተሰብ የራሱ የሆነ ሚና አለውና አጸያፊ ተግባር ነው ማህበረሰባችን የማይተቀበለው እንዲሁም ተፈጽሞበት እንኳን ወይም ተጠቅቶም እንኳን ለመናገር የሚቀፈው ተግባር ነውና ብዙ አካላት ብዙ ስራ መስራት ይጠበቅባቸዋል ብዬ አስባለሁኝ። እንደ መንግስት እንግዲህ ህጉን ማጥበቅና ለተፈጻሚነቱ መትጋት ነው። እንዳይፈጸም ካደረጉት ብዙ ተግዳሮቶች በተጨማሪ ማለት ነው። ሌላው የሃይማኖት ተቋማት ልጆች ከልጅነታቸው ጀምሮ ይሄንን ተግባር ወንዶችም ይሁኑ ሴቶች አጸያፊ መሆኑንና ይሄንን ማድረግ የቱን ያህል ከባህላችን ያፈነገጠ መሆኑን
የሃይማኖት ተቋማት በደንብ አበክረው ሊያስተምሩበት ይገባል። ምክንያቱም ያለው የግንዛቤ ማስጨበጫ አማራጮች ያን ያህል እየጠበቁ ስላልሆኑ ማለት ነው። ሌላው ምናልባት ወንዶችንም ማሳተፍ ብዙ ጊዜ በየተቋማቱ ስልጠናዎች ይኖራሉ። በየተቋማቱ ብዙ ፕሮጀክት ይሰራል የዚህ የስርዓተ ጾታ መሰረት ያደረገ ጥቃትን በተመለከተ። በዛን ሰዓት ግን ሴቶችን ብቻ ሰብስበን የምናሰለጥን ከሆነ ምናልባት በብዛት የሚፈጸመው ጥቃት የሚፈጸመው በሴቶች ላይ ስለሆነ እንዲሁም በአቅመ ደካሞች ላይ በህፃናት ላይ ስለሆነ ያ ማለት እንግዲህ አጥቂዎቹ በብዛት ወንዶች ናቸው ማለት ነውና ወንዶችንም አብሮ የማቀናጀት የትኛውም የግንዛቤ ፈጠራ መድረክ ላይ ወንዶችንም አብሮ የማቀናጀት ሴት ወጣቶችን ሰብስበን የምናሰለጥን ከሆነ ወንድ ወጣቶችም አብረው ተሰብስበው ቢሰለጥኑና ምናልባት ያለውን ጉዳት ቢያዩት ያለውን ጉዳት ቢሰሙት ተጽዕኖውን የቱን ያህል ተጽዕኖ እንዳለው የቱን ያህል እስከ መሞት ድረስ ያለውን ተጽዕኖ ቢረዱት ትንሽ የመቀነስ ነገር ይኖራል ብዬ አስባለሁኝና በመሰራት ባለበት ልክ እየተሰራ ነው ብዬ አላስብም። ሌላው ትምህርት ቤቶች ላይ በደንብ ግንዛቤ መፈጠር ሴቶች ራሳቸውን እንዴት መከላከል እንዳለባቸው ወንዶችም ደግሞ ይሄ ከባህላችን ያፈነገጠ እንደሆነ በደንብ መነገር አለባቸው። ስለማያውቁት ነው ብዬ አላስብም። ግን ምናልባት የህጉ ተፈጻሚ አለመሆንም አንዱ ይሄ ጥቃቱ እንዲበራከት ያደረገ ይመስለኛልና ለህጉ ተፈጻሚነት ወንጀለኛን አሳልፎ ከመስጠት ከቤተሰብ ይጀምራል። እንግዲህ ቅድም እንዳልኩ ቤተሰብ አይ ልጄ ስሟ ይጠፋል ብሎ የሚደብቅ ከሆነ ነገ ከነገ ሌላዋም ስትጠቃ ዝም ሊል ነው ማለት ነውና ቤተሰብ ወንጀለኛውን አጋልጦ ከመስጠት ጀምሮ የራስም ያጥቂም ቤተሰብ ሊሆን ይችላል። የሚያጠቃ ከሆነ ወንጀሉ መደባበስ የለበትም። ሌላው በየዘርፉ በየፖሊስ ጣቢያ ይሄዳል የነሱ መረጃ ጤና ጣቢያ ላይ አለ በየቦታው ማለት ነው። ስለዚህ የሴቶች ህፃናትና ማህበራዊ ጉዳይ ቢሮዎች ይሄዳል። ሁሉም ሰው ያለውን መረጃ በደንብ በመስጠት ይሄንን እንትና በጋራ ልንታገለው ይገባል ማለት ነው። ማህበረሰቡ ካልቸሩ ባህሉ እንዴት ነው እየሆነ ያለው? እዚህ ሚስ ያደረግነው ነገር ማለት የሳትነው ነገር አለ። አንድ ነገር ነው መጨመረው ባለ ቅኔ ምን አለ ኩሉ ያአኪን ዘያአኪ ዘመኑ አባጊሁ ለቶማስ ስማራዊ ተኮኑ የሚል ነበረው። ዘመኑ ሲከፋ ሁሉ ክፉ ነው የሚሆነው። ሲቪሉም በለው የታጣቂውም በለው ስርዓቱን ህጉን ሳይጠብቅ እንደፈለገው ነው የሚሄድ። አባጊሁ ለቶማስ ስማራዊ ተኮኑ ይሄ አንዴ ቶማስ አለ ልጠው ልብሱ ቆዳውን ልጠው ለበጎቹ ጨው ቀብተው አብልተውት ነበርና በጎቹ ራሱ አውሬዎች ይሆናሉ ነው የሆነ ታሪክ ስለነበረ ነው እሱን ጠቅሰው ነው የተናገሩትና ልክ ኢትዮጵያ እንዲረች በተለይ ደግሞ አንደኛ ክልል አማራ እንደዚህ ነው የሚባለው ነገር ሚስ አደረግ ነው። አሁን ቅልቅል ሆነብን ነው። እኛም ጋር ያሉ አጥቂዎች አሉ። ከሌላ በግጭቱ ምክንያት የመጣው አጥቂ አለ ብዙ እኛ ጋር ብዙ እንደው በሶስት ዞኖች ሰከላ አካባቢ የተከሰተ ከዚህም በፊት መነኩሴዎቹ ጋር ጭና አካባቢ አሁንም እንደበፊቱ አሁንም የተከሰቱ ሴትየዋ እናቷን ያጣችበት ወንድሟን ያጣችበት እሷ የ20 ሳምንት ሆና የመጣችበት እነዚህ እኔ ማረሳቸው ናቸው። ሰከላ ያለው ጥቅምት 13 ጥር 13 አምና የተከሰተ አራት መነኩሴዎች ከአራቱ ሁለቱ ናቸው አክቹአሊ የመጡት። እነዚህ ሁሉ የሚደረጉበት እንትን ልክ በግ የነበረ ሰው አውሬን እንደመሆን ነው። የግንዛቤ ማስጨበጥ ስራው በቂ አይደለም። በርግጥ እየተሰራ ያለው ስራ ግን አበረታች የሆኑ ስራዎች እየሰራ ነው። በሴቶችና ወጣቶች ማህበራዊ ጉዳይ ቢሮ አስተባባሪነት አሁን የ40 ቀን ዘመቻ ጀምረናል። የካምፔን እና ይሄ እነዚህ ዘመቻዎች ምንድናቸው? በጾታዊ ጥቃት ላይ የማህበረሰቡን ግንዛቤ ለመጨመር የሚደረጉ ዘመቻዎች ናቸው። አክቹአሊ እንደዚህ አይነት ስራዎች በዋነኝነት ሊድ የሚያደርገው የሴቶች ህፃናትና የሴቶች ህፃናት ወጣቶች ማህበራዊ ጉዳይ ቢሮ ነው። ከነሱ ጋር በመሆን ኦልሬዲ ስራዎች እየተሰሩ ነው። በጤና ተቋሞቻችን እንደማንኛውም እንደምንሰጣቸው የጤና ትምህርቶች ተካቶ ትምህርቶች እየተሰጡ ነው። ግን በጤና ተቋም ብቻ በሚሰጥ ትምህርት እንደዚህ አይነት ትልቅ አጀንዳ ግንዛቤ ለማስጨበጥ በቂ ነው ተብሎ አይታሰብም። ስለዚህ ወደፊት በደንብ አጠናክሮ መስራት ነው የሚሻለው።
የመከላከል ስራዎች ላይ መከላከል በጣም ጥሩ ነው። ያው የታወቀ ነው። መከላከል ከሁሉም በላይ አዋጭ ነው። ግን ጾታዊ ጥቃትን መከላከል እንትን አይደለም፣ በጣም ቀላል አይደለም እና በአንድ ጀንበር የሚያልቅም አይደለም። ብዙ የትውልዶች ላይ በደንብ መስራት ያስፈልጋል። አስተሳሰብ ላይ በደንብ መስራት ያስፈልጋል። ባህል ላይ በደንብ መስራት አለበት። በመጀመሪያ ሴቶችና ወንዶች እኩል የመሆናቸውን ነገር በትክክል ማመን አለብን፣ መቀበል አለብን። ስለዚህ ይህን ማድረግ የምንችለው ከልጆች ላይ በደንብ መስራት አለበት። ተከባብሮ መኖር ላይ፣ በጋራ አብሮ መኖር ላይ፣ እኩልነት ላይ ህፃናት በዚህ አእምሯቸው ዳብሮ እንዲያድግ ከትምህርት ቤት ተጀምሮ መሰራት አለበት ለመከላከል። ሌላኛው ሴቶችን ኢምፓወር ማድረግ ያስፈልጋል። ወይም ደግሞ የሴቶችን አቅም ማሳደግ እና ምንድነው ኢምፓወር በአማርኛ ምንድነው? አቅም ማሳደግ ማብቃት ያስፈልጋል እነሱን። ስለዚህ በውሳኔ ሰጪነት ደረጃ መቀመጥ አለባቸው። በፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይ ውሳኔ ሰጪ ሆነው ፊት ለፊት መምጣት አለባቸው። ይሄ ቅድም ፓወር ኢምባላንስ ያልነውን ደግሞ የኃይል አለመመጣጠን ያልነውን ነገር ለመፍታት በጣም ጠቃሚ ነገር ነው። አክቹአሊ በመንግስት የሚሰሩ ብዙ ስራዎች አሉ። በደንብ ተጠናክረው መቀጠል አለባቸው። ሴቶች ወደፊት መምጣት አለባቸው፣ መወሰን አለባቸው፣ መምራት አለባቸው እና ይሄንን አጠናክሮ መቀጠል ያስፈልጋል ነው። ሌላው ሴቶችን በኢኮኖሚ ተጠቃሚ እንዲሆኑ በአበክሮ መስራት ያስፈልጋል። ዋናው የፓወር ኢምባላንስ ቅድም ፊዚካል ያልነው እንጂ ይሄ አካላዊ ያልነው እንጂ በጣም ትልቁ ፓወር ዓለም ላይ አሁን አካል አይደለም ወይም ኃይል ይሄ የጉልበት አይደለም፣ ገንዘብ ነው፣ ኢኮኖሚ ነው። ስለዚህ ሴቶች በኢኮኖሚ ራሳቸውን ካዳበሩ ጥቃት የመድረስ እድሉን በከፍተኛ ሁኔታ ለመንቀነስ። ስለዚህ የኢኮኖሚ ተጠቃሚነታቸውን በተለየ ሁኔታ መስራት ለሴቶች የኢኮኖሚ ተጠቃሚነት በተለየ ሁኔታ መስራት በጣም አስፈላጊ ነው። ከዛ በተረፈ የህግ የበላይነትን ማስፈን አንዱ የመከላከል አንዱ ቁልፍ ተግባር ነው። ያ ማለት ተቀጮችን ወይም ደግሞ ምንድነው ጉዳት አድራሾችን ወይም ደግሞ አጥፊዎችን ለህግ ማቅረብ እና ተመጣጣኝ እርምጃ መውሰድ አስተማሪ ነው የሚሆን አስተማሪ እርምጃ ማለት ነው። አስተማሪ እርምጃ መውሰድ ያስፈልጋል። ሚዲያዎችን በጣም ከፍተኛ ሚና አላቸው በመከላከሉ ላይ። ጾታዊ ጥቃትን በመከላከል ዙሪያ ተገቢውን መረጃ ለህብረተሰቡ በማድረስ የራሳቸውን ሚና መጫወት ይኖርባቸዋል ነው ማለት ነው። ዶክተር ለዓለም ስርዓተ ጾታን መሰረት ያደረጉ ጥቃቶች ተከስተው ወደ ሆስፒታል ወይም ወደ ጤና ጣቢያዎች በሚመጡበት ሰዓት ምን አይነት ቅድመ ጥንቃቄዎችና ዝግጅቶች ማድረግ አለባቸው የሚለውን ለእናንተም የህክምና እና ቀጣይ ሂደቶችንም በተደራጀ መንገድ ለመስጠት በመንገድ ነው መምጣት ያለባቸው የሚለውን መልእክት ያስተላልፋል። በጣም ጥሩ ቢቻል እዚሁ አካባቢ ያለ ሰው አሁንም መስማት አለባቸው ነው ሲሰሙ ነው የሚያደርጉት። እንዴት ይስሙት የሚለውን ነገር ነው። ቅድም አናሳ ነው እንዴት እንንገራቸው። እንግዲህ ማስተማር በደንብ ያስፈልጋል። ብሮሸሮችን ማዘጋጀት ያስፈልጋል። ልብሳቸውን ሳያጥቡ እንዲመጡ ቢደረግ የመጀመሪያው የለበሱትን ልብስ እንደለበሱ ሆነው ቢመጡልን። ሁለተኛ ደምም የተቀባ ቢሆን እንዴት ነው ደም ተቀብተው ያለውን ደም ሳይታጠቡት ይመጣሉ ምናምን የሚለው ሊያሳፍሩ ይችል ይሆናል መንገር ላይ። እኔ እሱ ሁሉ እንዳለ ቢመጣ በተለይ ብልታቸው አካባቢ ያለውን ነገር ሳይታጠቡት አንዲት ጎንደር ላይ የ2 ዓመት ልጅ ዳቦ ልትገዛ ሄዳ ዳቦ እያለችው ነይ ግቢና ዳቦ ልስጥሽ አላት። እሷም ጭምር እየነገረች ስለነበረ ነው እዛ ስለነበር ሆኖ ወቅት ላይ ከዛ ምን አደረግ ስላት ጭኔ ላይ ወተት አፈሰሰብኝ። አይ ትልቅ መረጃ ነው ለኛ። አሁን ይሄ ጭኔ ላይ ወተት ነው ያፈሰሰብኝ። ያ ወተት የምትለው እሷን ጃኩሌት ሲያደርግ ሰው የፈሰሰውን ነገር ነው። እነዚህ ነገሮች አሁን የፈሰሰው ነገር ሳትታጠብ ያች ልጅ መጣ ትልቅ መረጃ ይሆነዋል ለባለሙያው። ስለዚህ ሳይታጠቡ ልብስ ሳይቀይሩ ረዳቶቻቸውን ይዘው ቢመጡ የተሻለ መረጃ አግኝተን አስፈላጊውን ሕክምና ሰጥተን ያ መረጃ ደግሞ አጥቂውን በደንብ ለመቅጣት እንዲያስችል የማድረግ እድሉ ከፍ ይላልና በዚህ አይነት ቢመጡልን ጥሩ ነው ለማለት ነው። ዶክተር ለዓለም መሰረት በፈለገ ሕይወት ሆስፒታል የማህጸንና ጽንስ ሐኪም፣ ዶክተር መሰረት ዘውዱ በባህር ዳር ዩኒቨርሲቲ ስርዓተ ጾታና ልማት ክፍል መምህርና ተመራማሪ እንዲሁም ደግሞ
አቶ ቃል ኪዳን ኃይሌ በአማራ ክልል ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች የመቋቋም አቅምና ተሃድሶ ቡድን መሪ፣ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። እናመሰግናለን። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን የዛሬው አሚኮ ወቅታዊ ዝግጅታችን ስርዓተ ጾታን መሰረት ያደረጉ ጥቃቶች በሚል ነበር ወደ እናንተ የደረሰው። ፕሮግራሙ ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።